በሙሰኞች ላይ የተጀመረው በመረጃና ማስረጃ የተደገፈ የእርምጃ አወሳሰድ ስራ ተጠናክሮ እንደሚቀጥል የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ገለጹ። ሙስና የእያንዳንዱን ሰው ጥቅም የሚጎዳ አደገኛ ወንጀል እንደሆነ በመገንዘብ ሁሉም ሰው በባለቤትነት መታገል አለበት ያሉት ደግሞ የዞኑ ስነ ምግባርና ጸረ ሙስና መከታተያ ክፍል ኃላፊ አቶ አሰላ ተካ ናቸው። የወላይታ ዞን አስተዳደር ስነ ምግባርና ጸረ ሙስና መከታተያ ክፍል ከሚመለከታቸው አካላት ጋር የንቅናቄ መድረክ በወላይታ ሶዶ ከተማ አካሄደ። መለሰ ወልኮ ዝርዝር አለው። የወላይታ ዞን አስተዳደር ስነ ምግባርና ጸረ ሙስና መከታተያ ክፍል ከሚመለከታቸው አካላት ጋር ሙስና በሕዝብና በሀገር ላይ የሚያስከትለውን ጉዳት ለመከላከል የሚያግዝ የንቅናቄ መድረክ በወላይታ ሶዶ ከተማ አካሂደዋል። በመድረኩ የተገኙ ተሳታፊዎችም በየአካባቢያቸው የሚስተዋሉ የሙስና ወንጀሎችን ለመከላከል እየተወሰዱ ያሉ እርምጃዎችን ገልጸዋል። በርካታ የሙስና ችግሮች አሉ። ውስብስብ የሆኑት በተለይ ከፋይናንስ፣ ከገቢዎች፣ ከንግድና ገበያ ልማት ጋር የተያዙ ከትምህርት ሴክተር ጋር የተያዙ ችግሮች አሉ። እነዛን ችግሮች ቅድመ መከላከል የሚባል ነገር አለ። ቅድሚያ የመንግስት ሀብት ከመዘረፉ በፊት አስቀድሞ በጥናት የተመሰረቱ ስራዎችን የመስራት ሁኔታዎችን እየሰራን ቆይተናል። ከዛ በኋላ ደግሞ የተመዘበሩ ሀብቶች ሲኖሩ እነዛን የተመዘበሩ ሀብቶችን የማስመለስ ስራዎችን በስፋት እየሰራን ቆይተናል። አጠቃላይ በከተማ ቤቶች ላይ የሚደረጉ ማንኛውም ሙስና ወንጀሎች ህዝቡ አውቆ ተደራጅቶ በነቅሲ ወጥቶ ሁሉም የኔ ይገባኛል፣ የኔ ልማት ነው የሚደናቀፈው፣ የኔ ድልድይ ነው የማይሰራው፣ የኔ የጤና ገንዘብ ነው፣ የትምህርት ገንዘብ ነው በሌላ አካል የሚቀማው፣ ሌላ አካል የሚበለጽገው የኔ ገንዘብ ነው በሚል ምክንያት ህዝቡ ሁሉ እንዲነሳሳ ለማድረግ ግንዛቤ እስከ ታችኛው መዋቅርም ድረስ ንቅናቄ ተፈጥሮ ሁሉም እንዲታገል ለማስቻል ነው እንግዲህ ዓላማው። ሙስና ፈጽሞ በተገኙ አካላት ላይ በፍትህ አካላት በኩል የሚወሰደው እርምጃ ልል መሆኑ ለሙስና ትግል እንቅፋት ሆኗልም ብለዋል። እርምጃው እንግዲህ እስካሁን ሙስና እንደዚህ እንዲበራከት አገሪቱን በዚህ አደጋ ውስጥ እንዲወድቅ ከሚያደርጉት ትልቁ ጉዳይ በእርምጃ ላይ አስፈላጊ እርምጃ ያለመውሰድ፣ አፋጣኝ እርምጃ ያለመውሰድ፣ ያለመክሰስ፣ ያለመመርመር፣ መረጃ ያለማደራጀት፣ ማስረጃ ያለማደራጀት ነው። የሆነ ውሳኔ አይሰጥም። እኛ በብዙ መከራ፣ በብዙ ችግር፣ በብዙ ትግል በሰው ሁሉ ተጠልተን ይህን መረጃ አውጥተናል። እንደውም ራሴን ለማጥፋት እንደውም የመከሩት ብዙ ሰዎች ነበሩ። ህግ ክልላ ሁሉ ክልል ለኔ አድርጎኝ ነው የቆየሁት። በዛ የተገኘ ውጤትን ምን አደረጉ? በህግ አገባብ ውሳኔ ሲሰጡ የውሳኔ መላላት አለ። እንደ ወላይታ ዞን የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ሙስና ጥቂቶች የራሳቸውን የጥቅም ሰንሰለት ዘርግተው የሚጠቀሙበትና ህዝብንና ሀገርን ለከፍተኛ ጉዳት የሚዳርግ አደገኛ ወንጀል በመሆኑ መንግስት ለመከላከል ስራ ትኩረት መስጠቱን ተናግረዋል። ስነ ምግባርና ጸረ ሙስና ጋር ተያይዞ ያሉ ነገሮች እንደ ሀገርም እንደ ክልልም እንደ ዞንም የተያዙ አቅጣጫዎች አሉ። በተለይም በመንግስት ቀይ መስመር ተብሎ የተለዩ በርካታ ጉዳዮች መካከል የመጀመሪያው ሌብነት ነው። የመጡ ገንዘቦችን በአግባቡ መጠቀም፣ ወደ ስራ ማዋል ትልቅ ትኩረት የተሰጠበት አግባብ ስላለ በዛው ልክ እኛም በየሴክተሩ፣ በየወረዳው፣ በየከተማ አስተዳደሩ፣ በየእርከኑ ያለን የስነ ምግባር ባለሙያዎች ይሄን እግር እየተከታተልን የመጣው ነገር ምን ያህል ወደ መሬት ወርዷል የሚለው ነገር መከታተል ኃላፊነት የተሰጠው ኃላፊነት ስለሆነ በዚሁ ልክ መንቀሳቀስ ያስፈልጋል። በተለይም የሰፍትኔትና የሌሎች ግብረሰናይ ድርጅቶች ለድሆች የሚያቀርቡት እርዳታ ለግል ጥቅማቸው ያዋሉ ግለሰቦችን በሕግ ተጠያቂ እንዲሆኑ መደረጉን እንደማሳያ ጠቁመዋል። በጣም አንዳንድ ቦታዎች ላይ ክንዶኮሻ በጣም እንደ ክልል በክልል እንደ ዞን የተገመገምንበት ነው። ሰዎችን እስከ ማሳሰር ከባንክ ቤት ጋር ጭምር ተመሳጥሮ ከአካውንታቸው ወጥቶ ባንክ ቤት አካውንት ሲከፍት ነው ወደዛ የሚሄደው። እስከዛ ድረስ ተሄዶ ታስሮ ባንክ ቤት ማናጀሩም ታስሮ ነው ብሩ ነው የመለሰው። ሐራሳን ከጋማ ላይ ጣየና ሶዶ ዙሪያ ላይም ካልም ፕሮጀክት ጋር ተያይዞ ሌሎች ቦታዎች ላይ የሚነሱ አሉ። አሁን ስም መጥቀስ ባያስፈልግም ማለት ነው።
ስለዚህ ይሄ ጋር በአግባቡ መምራትና ክትትል ማድረግ የእናንተ ኃላፊነት ነው። በቅርቡ በአንዳንድ መዋቅሮች ላይ የተፈጸመውን ህገወጥ ዝውውርና ከዚህ ጋር ተያይዞ የሚገለጸውን ሙስና ለመከላከል የተወሰደውን እርምጃ እንደ ምሳሌ ያነሱት ዋና አስተዳዳሪው በሙሰኞች ላይ መረጃና ማስረጃ በማስደገፍ የሚወሰደው እርምጃ ተጠናክሮ እንደሚቀጥልም አረጋግጠዋል። በጀት አለኝ ብሎ ለአንደኛው ወረዳ ይልካል፣ ያኛው ወረዳ ይለቃል። በተለይ መምህራን ዝውውር ጋር ተያይዞ ዘንድሮ የወሰድነው አክሽን በምንም አይነት መንገድ በህገወጥ መንገድ ዝውውር ያደረጉ መምህራን ወደ ኋላ እንዲመለሱ አድርገናል። ሰኔ ላይ ነው ደሞዝ ለመያዝ ብሎ ያረጋሉ። ግንቦት ወር ደሞዝ ሊስት ብቻ ወስደን ሌሎችን ወደ መጡበት በሙሉ መልሰናል። እንደ መንግስት የወሰድነው አክሽን ማለት ነው። ሄጌ ትልቅ ሙስና ነው። በዛ ውስጥ 20 ሺህ ብር አለ ጌተስ፣ 30 ሺህ ብር አለ ጌተስ፣ 10 ሺህ ብር አለ ጌተስ ጮግደና ሙስና ለህዝብና ለሀገር ልማት ጸር በመሆኑ ሁሉም ሰው ትግል በማካሄድ ለቀጣይ ትውልድ የተሻለች ሀገር ለማውረስ የበኩሉን ኃላፊነት ሊወጣ እንደሚገባ መልእክት ተላልፈዋል። በከተማው ከ1000 በላይ ቫት ተመዝጋቢ ቢሆንም አፈጻጸሙ 25 በመቶ መድረስ ያልቻለ ዝቅተኛ መሆኑን የወላይታ ሶዶ ከተማ ገቢዎች መምሪያ አስታወቀ። ህብረተሰቡ የቫት ደረሰኝ ጠይቆ የመውሰድና ሰጪውን በአግባቡ ያለ መስጠት ውስንነት እንዳለ የጠቆመው መምሪያው ችግሩን ለመቅረፍ የሚያስችል ግንዛቤ ማስጨበጫና ህጋዊ እርምጃ ለመውሰድ እየሰራ መሆኑንም አመላክቷል። የመንግስት የፋይናንስ ምንጭ የሆነውን ግብር በአግባቡ ለመክፈል ዝግጁ ቢሆኑም በተለይም ከአዲስ አበባ የሚመጡ ጥሬ ዕቃዎች ደረሰኝ አሰጣጥ ዙሪያ የሚታዩ ክፍተቶች ለእንግልት እየዳረጋቸው መሆኑን የሚናገሩት የከተማው ነጋዴዎች ናቸው። ትዝታ ታከለ ዝርዝሩን አሰናድታለች። እዛ ላይ ከላይ ለኛ ደረሰኝ በህጋዊና በትክክለኛ በገዛነው ዋጋ እየተሰጠን አይደለም የሚለውን ጥያቄ በተደጋጋሚ ነግረናል። ሳሙና ወርቀማኔ ፋብሪካ ገብቶ ምቆጣጠር የለም። ከአዲስ አበባ ሲገዛ ደረሰኝ ከሚሰጥ ቤት መግዛት መቻል አለበት። ግብር በህግ የሚጣል ግዴታ ነው። በፍላጎት ሳይሆን በግዳጅ የሚከፈል በመሆኑ በተደነገጉ ህጎች መሰረት ይፈጸማል። ታዲያ አፈጻጸሙ ላይ የሚስተዋሉ በርካታ ተግዳሮቶች ማነቆ ሆነው በመቀጠላቸው በተለይም በደረሰኝ የሚፈጸሙ ግብይቶች ላይ እንቅፋት ሆነው ቀጥለዋል። ከአዲስ አበባ የሚመጡ እቃዎች ብዙውን ጊዜ በማለፊያ ደረሰኝ ይመጣሉ። ስብሰባም ነበረን፣ እንደ ክልልም እንደ ፌዴራልም እንግዳ መጥቶ ስብሰባ ላይ ተነጋግረናል። ግን እዛ ላይ ከላይ ለኛ ደረሰኝ በህጋዊና በትክክለኛ በገዛነው ዋጋ እየተሰጠን አይደለም የሚለውን ጥያቄ በተደጋጋሚ ነግረናል። ያው ከስተመሩን አናቅም፣ ደላላ ብር እናስገባለን፣ ያን እቃ ገዝቶ ይልክልናል። ነጋዴዎች በፊት አዲስ አበባ ሄደን እኛ ለመግዛት ስንሄድ ደረሰኝ ለመስጠት ፈቃደኛ አይደሉም። ብዙ ጊዜ ስንጠይቅ ደረሰኝ ከጠየቀን እቃ የለም አልቋል የተባለን በጣም እንቸገራለን። የማህበረሰቡ አመለካከት ቀስ በቀስ እየተለወጠ በመምጣቱ ያለ ደረሰኝ አልገበያይም በማለት የሚሟገት ህብረተሰብ መፍጠር ተችሏል። ይሁን እንጂ አሁንም ቢሆን ከሸመቱ በኋላ ደረሰኝ የመጠየቅና የመቀበል ባህል በሚፈለገው ልክ አልዳበረም። ከዚህ በፊትም ከነሱ ቤት እቃ እየገዛሁ ነው ያለሁት። እቃ ሲገዙ በኋላ ያለ ደረሰኝ ሰጥተው አያውቁም። ያለ ደረሰኝ አይሰጡም። በደረሰኝ ነው የሚሸጡት። ደረሰኝ ያው በሁሉም ቦታ ይጠይቃሉ፣ ግን አንዳንድ ሰው ያለ ደረሰኝም ይሸጣሉ። ያለ ደረሰኝ እኔ ወስጄም አላውቅም። እነሱም ደግሞ ተሳስቼ እንኳን ከወጣ ደረሰኝ ሳትወስድ እንዳትሄድ ብሎ ወደኋላ መልሶ እንኳን ይሰጡኛል። በእርግጥ ያው ደረሰኝ ጊዜ ማሄድ ለአገር ልማትም ሆነ ለራሴም ደግሞ ደህንነትም ሆነ ይዤ ቢወጣ ሌላው ጋር ቢያዝ እንኳን ሪስክ የለም። ደረሰኝ ሰው መጠየቁ በፊት አልተለመደም፣ ግን አሁን ማንም ሰው መጥቶ ደረሰኝ የት አለ ብሎ መጠየቅ ጀምሯል። ደረሰኝ መስጠት ግዴታችን ነው። ግዴታችን ብቻ ሳይሆን አንዳንድ ሰው የሚገርምሽ ገዢው ምን ያደርጋል የሚልበት እንትን አለ። እኛ ያው ሰልጥነንም ስልጠናም ተሰጥቶን ደረሰኝ ያለውን ጥቅም አገር ላይ የሚያመጣውን ልማቶች እያወቅን እየሰራን ነው። ግን ህብረተሰቡ ምን ያደርጋል ብሎ ቀዶ ሁላ ጥሎ ይሄዳል። የወላይታ ቴሌቪዥን በወላይታ ሶዶ ከተማ ተዘዋውሮ ያነጋገራቸው ነጋዴዎች የከተማው ገቢዎች መምሪያ ድጋፍና ክትትል በመኖሩ ስራቸውን በጥንቃቄ መስራትና የዜግነት ግዴታቸውን እየተወጡ መሆናቸው በበጎ ጎኑ የሚነሳ ስለመሆኑ ምስክርነታቸውን ይሰጣሉ። ከተማ ገቢዎች እየዞሩ ምክርም ይሰጣሉ፣ ቤት ለቤት ስልጠና ይሰጣሉ። ትቆርጣላችሁ እያንዳንዱ መጥቶ ዛሬ ምን ያህል ቆርጣል ብሎ ዘደ ሪፖርትም እያወጡ ያያሉ፣ ይከታተላሉ። ደረሰኝ ክትትል እጅግ በጣም
መንግስት እየተቆጣጠረን ነው፣ እየተከታተለ ነው። ያልደረሰኝ የሚንቀሳቀሱ እቃዎችን እየያዘ ነው። በከተማው በገቢ ግብር አሰባሰብ ዙሪያ የተሰሩ በርካታ አመርቂ ተግባራት እንዳሉ የሚናገሩት የወላይታ ሶዶ ከተማ ገቢዎች መምሪያ ኃላፊ ወይዘሮ አማረች ዮሐንስ ነጋዴዎች ላነሷቸው ጥያቄዎች የሚከተለውን ምላሽ ሰጥተዋል። ከአዲሱ አዋጅ ጋር በተያያዘ የተወሰነ ኮምፕሌን የሚያቀርቡ አሉ። ግን ደግሞ እሱን ለመፍታት የተወሰነ አቅርበን ከሂሳብ ባለሙያም ጋር ከባለድርሻ አካላትም ጋር የተወሰነ ለመነጋገር ሞክረናል። ደግሞ ከግብር ከፋይ ጋር ይሄ አዋጅ መጥቶ ቀደም ተብሎ ስልጠናም ሰጥቷቸዋል። ገቢ ግብር አዋጅ ጋር በተያያዘ በቀኑ ኮምፕሌንም የተነሳ ተቋሞም የገጠመ ነገር አልነበረም። መድረኩን ተሳትፌያለሁ። ግን ደግሞ አሁን ያለው አፈጻጸም ሲታይ እንደገና መቀስቀስን የተለያዩ የአዌርነስ ስልጠናዎችን መስጠት እንዳለብን ይሰማናል። ከቫት ደረሰኝ አቆራረጥ ጋር በተያያዘ ሶዶ ከተማ ከፍተኛ ችግር ያለበት ከተማ መሆኑ ያው ከማንም የተሰወረ አይደለም። ደረሰኝ ሰው ጠይቆ እንኳን ለመስጠት ፈቃደኛ ያልሆኑ ግብር ከፋዮች ያሉበት ከተማ ነው። በእርግጥ እንደ ችግር ግብር ከፋዮቻችን ሲያነሱ ቆይተዋል። አሁን ግን ያለው ነገር ደግሞ የተሻለ ነገር እንዳለ ደግሞ የተወሰነ መረጃዎች የሚያሳዩ ነገር አለና ከደረሰኝ አቆራረጥ ጋር አንድ ግብር ከፋይ ከአዲስ አበባ ሲገዛ ደረሰኝ ከሚሰጥ ቤት መግዛት መቻል አለበት። የሆነ በጥቅም ሊገናኝ ይችላል። ደረሰኝ የሌለበት ዋጋ ሊቀንስ ይችላል። ግን ደግሞ አይጠቅመው። እዚህ መጥቶ ሽያጩን በምንም ምክንያት ያለ ደረሰኝ መሸጥ አይቻልም እና እሱም ማድረግ ያለበት እንደሱ ካለ ህጋዊ ከሆነ ቤት እቃዎችን ገዝቶ እዚህ ደግሞ በደረሰኝ ሽያጭ ማከናወን መቻል አለበት። የወላይታ ሶዶ ከተማ ደካማ የደረሰኝ አጠቃቀም ልማድ ያለበት ከተማ መሆኑን ያልሸሸጉት ኃላፊዋ አሁንም ቢሆን ግንዛቤ የማስጨበጥ የመቆጣጠር አልፎም መሻሻል የማይፈልጉና ሆን ብለው የሚያጠፉት ላይ የቅጣት እርምጃ መወሰዱ ተጠናክሮ ይቀጥላል ብለዋል። ንጹህ የመጠጥ ውሃ ተደራሽነትን ለማስፋፋት የተሰራው ስራ ተስፋ ሰጪ ቢሆንም ያልደረሱ አካባቢዎችን ተደራሽ ለማድረግ ሊሰራ ይገባል አሉ የጉኑኖ ሐሙስ ከተማ ነዋሪዎች። ከተማ አስተዳደሩ በበኩሉ በፊት የነበሩ የውሃ መስመር ማሻሻያና ማህበረሰቡን በማሳተፍ አዲስ ምንጭ የዝርጋታ ስራዎችን እየሰራሁኝ ነው ብሏል። ሰናይት አብርሃም ዝርዝሩን ታቀርበዋለች። ከዚህ ቀደም ንጹህ የመጠጥ ውሃ ችግር ሲሰቃዩ እንደነበሩ የሚያነሱት የጉኑኖ ሐሙስ ከተማ ነዋሪዎች ውሃ ፍለጋ ረጅም መንገድ ሲጓዙ እንደነበሩ አንስተው አሁን መሻሻሎች እንዳሉ ያነሳሉ። ከዚህ በፊት በአህያ ተጭኖ ከሩቅ ይመጣል። በጋ ሲሆን ውሃው ይጠፋል። ሰው በጣም ይቸገራል። ምንጮቹ ብዙ አይደሉም። ጥልቅ ላይ ምንጮቹ ቢኖሩም ያው ተመርምሮ ወጥተው ጥቅም ላይ ያልዋሉ ስለሆነ በዚያ በትንሹ ምንጭ ሰው ብዛት ስለሚኖር በዚያ ይቸገራሉ። አሁን ግን ጥሩ ተሻሽሎ አለ። ከዚህ በፊትም በጣም ውሃ እየተቸገረን ነበረ። ከ12 ሰዓት እስከ 2 ሰዓት ድረስ ከዛ በማዶ ተሻግረን ወራጅ ውሃ እየተጠቀመን ነበረን። ከዛ አሁን የተሻለ በመስፋፋት በፊት የነበረው ውሃ አቅሙ በማነሱ ምክንያት መስፋፊ ተደርጎ አሁን የተሻለ ደረጃ እያገኘ ስለነበረ በእንደዚህ ሁኔታ የሌሎችን ያልደረሱበት ቦታም ቢደርስና የተሻለ ሁኔታ ቢቀጥል የተሻለ ነው ለማለት። የከተማው ማህበረሰብ ሳይቸገር ንጹህ የመጠጥ ውሃ እንዲያገኝና ዝርጋታ ያልደረሰባቸው አካባቢ ነዋሪዎች አሁንም እንደሚቸገሩ ይናገራሉ። እንደ አዲስ ችግር ያለበት ቀበሌዎችም አካባቢዎችም አሉ። እንደ ዶምቤ መስመር አለ። ህዝቡን በራሱ በፈቃደኝነት ገንዘብ አውጥቶ ቱቦ ምናምን ገዝቶ ያገባበት ቦታ አለ። እዛ ሶረቅረና በኩል እስከ አስፋልት እስከ ውሃ ቦምባ ድረስ እስከ አርሶ አደር ውስጥ ድረስ የደረሰበትም ቦታ አለ። ያልደረሰበትንም ቦታ አለ። ከውሃ እጥረት ማለት ነው። ያልደረሰበት ቦታ አለ። እየደረሰ ነው ደግሞ አሁን የውሃ ምንጭ የውሃ ኃይል እያገኙ እያደረሱ ናቸው። መጀመሪያ ከውሃ እጥረት የተነሳ እንጂ ያልደረሰው አሁን
በዩኒቨርሲቲ አማካኝነትም ይሄም ውሃ ወጥቶ በመንግስት ይገዛ ይሄም ውሃ ወጥቶ እየተገነባ ነው። ሰዎች አሉ ገና በመሬትም በሌዝም የሚወጡ በአዲስ ያልደረሱበት ቦታ መድረስ ያለበት መንገድም ከፈታ በውሃ መስመርም ዝርጋታ ከዚህ የበለጠ ማጠናከር እንዳለበት የህዝብ ተሳትፎ ለመንግስትም ተነሻናሽነ ይሄን ሁሉ ተደምሮ የተሻለ ስራ ለመስራት ሁሉን ራሱ ድርሻ መስፋፋት ያለብኝ ነገሮችን መንግስትም ይሄን በአጠቆ ቢከታተልና የሚሰሩ የከተማ አስተዳደሮችን በቅርብ እንዲተከታተሉና እንዲሰሩ ለማለት ንጹህ የመጠጥ ውሃ ተደራሽነትን ለማስፋፋትና አዲስ መስመር ዝርጋታ ለማከናወን እየተሰራ ነው ያሉት የጉኑኖ ሐሙስ ከተማ ውሃ አገልግሎት ድርጅት ስራ አስኪያጅ አቶ ተመስገን ገዙሜ ማህበረሰብን በማሳተፍ ለማዳረስ እየተሰራ ነው ብለዋል። ከተማውም በጣም እየሰፋ ከመሄዱ ጋር ተያይዞ በተለያዩ ቦታዎች ማስፋፊያ ጥያቄዎች እየመጡ ነው። ለዛም ይረዳን ዘንድ አሁን በፊት ያሉ መስመሮችንም የማሻሻል ስራና በፊት ወላይታ ሶዶ ዩኒቨርሲቲ ድጋፍ የተቆፈረው ጉድጓድ ወደ ስራ የማስገባት ግንባታና የዝርጋታ ሂደቶችን እየሰራን ነው ያለነው። በተለያዩ አካባቢዎች ማህበረሰብ በማሳተፍ የዝርጋታ ስራዎችን እየሰራን ነው ያለነው። ከዛ ባለፈ ደግሞ አሁን ይሄ እየተሰራ ያለው ፕሮጀክትም በተመሳሳይ የዛ ቅሬታ ፈቺ አካል ሆኖ ሊያገለግል የሚችል ፕሮጀክት ስለሆነ ይሄኛው ሲያልቅ እኛም ደግሞ በፊት የነበሩን መስመሮቹንም እያሻሻልን ቀሪ ስራዎቹንም ደግሞ ከህብረተሰብ ጋር አንድ ላይ በመሆን ለማዳረስ እየሰራንም ስለሆነ ከዛ ጋር ተያይዞ ህብረተሰቡ የሚነሱ ችግሮቹ በቅርቡ ይፈታሉ የሚል እምነት አለ። አቶ ተመስገን አክለውም አዲስ እየተሰራ ያለው መስመር ከ30 ሺህ በላይ ነዋሪዎችን ተጠቃሚ የሚያደርግ ንጹህ የመጠጥ ውሃ ስራ እንደሆነም አንስተዋል። ይሄ ምናልባት አሁን እየተሰራ ያለው ትንሽ በፊት ካሉን መስመሮች የተሻለ መስመር ተገጥሞ እየተሰራ ያለው ውሃ ስለሆነ በእኛ ግምት እስከ 30 ሺህ ሰው ተጠቃሚ ሊያደርግ የሚችል ውሃ ነው አሁን እየተሰራ ያለው እኛ ጋር። ለዛም ይረዳን ዘንድ ሪዘርቫየር አዲስ ውሃ ታንከር አዲስ መስመር ዝርጋታና ተመሳሳይ ደግሞ ወደ ከተማ የሚያስወጣው መስመር በተመሳሳይ በአዲስ መልክ ዘርግተን የተሻለ ህዝቡ ጋር ውሃ እንዲደርስ የማድረግ ስራ ለመስራት የሚያግዝ ሆኖ ኦልሞስት ከ25 እስከ 30 ሺህ ያህል ሰው በዚህ ውሃ ተጠቃሚ ይሆናል። ንጹህ የመጠጥ ውሃ ባለማግኘት ምክንያት የሚመጣውን የጤና መታወክን ለመከላከል ትኩረት ሊደረግ ይገባል።